በአዲስ አበባ በሚገኙ አንዳንድ የመንግስት ትምህርት ቤቶች ውስጥ ያሉ የመምህራን የአቅምና የክህሎት ማነስ ችግሮችን ለመፍታት የሚያግዝ የትምህርት ኢንስቲትዩት ለማቋቋም ቅድመ ዝግጅት እያደረገ መሆኑን የአዲስ አበባ ትምህርት ቢሮ አስታውቋል። በከተማዋ በአጠቃላይ ካሉ 38000 መምህራን መካከል ምን ያህሉ በየትኛው ዘርፍ ላይ ችግር አለባቸው የሚለውን ለመለየት በትምህርት ቤቶች በኩል የሚሰሩ ግምገማዎች መኖር እንዳለባቸው ያሳወቀው ቢሮው ይቋቋማል የተባለው የትምህርት ኢንስቲትዩትም ይህንን ሚና የሚወጣና የአቅምና የክህሎት ክፍተቶችን የሚፈታ እንዲሆን ታስቧል ነው ያለው። የአዲስ አበባ ከተማ ትምህርት ቢሮ በመምህራን ምደባ የብቃት ክፍተትና የትምህርት ፖሊሲ አሰራር ላይ ያተኮረ የምክክር መድረክ ባሳለፍነው ሳምንት አካሂዶ ነበር። በዚህ መድረክ ላይ የተካፈሉ የትምህርት ቤት ኃላፊዎች ካነሷቸው በርካታ ጥያቄዎች አንዱ በቂ የማስተማር እውቀትና ክህሎት ሳይኖራቸው እያስተማሩ ያሉ መምህራን የመኖራቸው ጉዳይ ይገኝበታል። ክፍተቱ ከመኖሩ ባለፈ የመምህራኑ አቅም ሊያሳድጉ የሚችሉ ስልጠናዎችና የትምህርት እድሎች በበቂ ሁኔታ አለመኖራቸው ደግሞ የመምህራኑ አቅም በጊዜ ሂደት ውስጥ መጎልበት እንዳይችል ምክንያት ሆኗል ነው የተባለው። በመድረኩ የተካፈሉ የትምህርት ቤቶች ኃላፊዎችም ይህንን ችግር ቀለል አድርጎ መታየቱ በተማሪዎች ውጤትና በመምህራን ስነ ምግባር ላይ ተጽዕኖ እያሳደረ ነው ሲሉም ነበር የተደመጡት። የትምህርት ቤት ኃላፊዎች በዚህ ጊዜ ከብቃትና ክህሎት ማነስ ባለፈ በመንግስት ትምህርት ቤቶች ውስጥ እየታዩ ናቸው ያሏቸውን የስነ ምግባር እንዲሁም የቁጥጥር መጓደሎችን ዘርዝረው ነበር። በተለይም አንዱና ዋነኛው የትምህርት ጥራት ነቀርሳ የሆነው የክፍለ ጊዜ ብክነት እንዳለ ይሄንን ደግሞ በተለይ ክፍለ ጊዜን የሚያባክኑ መምህራኖች ደሞዝ ከመቅጣት የዘለለ በዲሲፕሊን ከመጠየቅ አንጻር ክፍተቶች እንዳሉብን እንደውም እዚህ ጋር የመንግስት ትምህርት ቤት ላይ ለምንድን ነው የክፍለ ጊዜ ብክነት እንደ ቀላል የሚታየው? የግል ትምህርት ቤት ላይ ብክነት ቶለራንስ የለውም። መምህር ከስራ እስከ ማሰናበት እስከ ማገድ ድረስ ይደርሳል። እኛ ጋር ግን ቀለል አድርገን ነው የምንወስደው። የተማሪ ውጤትም ከትምህርት ቤት ልዩነት አለ። አንዱ ትምህርት ቤት መጨረሻ ነው፣ አንዱ ትምህርት ቤት ደግሞ 100% ያሳልፋል። ይሄ እዛ ያለ የአመራር የኮሚትመንት ጉዳይ ነው እንጂ መምህሩ በእጁ አለ፣ መጽሐፉ በእጁ አለ፣ የትምህርት ኢንፍራስትራክቸር ያለ። ሌላው ከተማሪ ስነ ምግባር ጋም ተያይዞ እኛው ያጠፋነው ነው የተግባባንበት። እኛው የለቀቅናቸው መልሶ የዲሲፕሊን ግድፈት እየሰሩ እያጠፉ ይሄን ደግሞ መገጸጽ ስላቃተን በዚህ ልክ የተማሪዎች ስነ ምግባር ላይ ቀጣይ በደንብ መስራት እንዳለብን ሀብት አሰባሰብ ትናንትና ማታ ስናስገመግም አንዳንድ ክፍለ ከተማ በወላጅ ወይም ደግሞ በትምህርት ቤቱ እንደምንሰበስበው በአካውንት እናስገባለን የሚል ነበር። እኛ ጋር ደግሞ እሱ አይደለም። እኛ ጋር ከህብረተሰቡ የምንሰበስብ በወተሜ ውስጥ አካውንት ወደ ውስጥ ገቢ እናደርጋለን። አሳውጀን ቀጣይ ነው የምንጠቀመው ማለት ነው። ስለዚህ እንደዚህ ነገር ቡራንቡሬ እንዳይኖር ለአንዱ የቺቲንግ ኤራም እንዳይሆን ጥንቃቄ ማድረግ ይጠበቅብናል። የአዲስ አበባ ትምህርት ቢሮ ኃላፊዎች በበኩላቸው አለ የተባለውን የመምህራን የክህሎት ማነስና የስነ ምግባር ችግር አንስቶ የመጣ አንድም ትምህርት ቤት አለመኖሩን ገልጸው ይህን የማሳወቅ ኃላፊነት በትምህርት ቤቶቹ ላይ የሚወድቅ መሆኑን አሳውቀዋል። የአቅም ክፍተት ኦፍኮርስ ይኖራል፣ የለም አይደለም። አንደኛ ለይታችሁ ይሄ በቃ ማስተማር አይችልም፣ ክፍለ ከተማው ቢፈልግ ወረዳው ቢፈልግ ከተማው ወስዶ አብቅቶ ያምጣልኝ ብሎ አቅም ያነሰው መምህር ብሎ ፕሮፋይል አድርጎ ያመጣ የለም። የመምህሩ ፍላጎት ላይ መሰረት በማድረግ የትኛው ቦታ ላይ ክፍተት እንዳለበት መምህሩ ሁሌ እንዲማር ምቹ ሁኔታዎችን በየትምህርት ቤቱ በየተቋማቱ መፍጠር ይፈልጋል። ምናልባት እንደ ከተማችን ክሎዝሊ ወደ 38000 አካባቢ መምህራኖች አሉ። ለምሳሌ ትምህርት ቢሮ 38000 መምህራንን ኦቨርናይት አሰልጥኖ ብቁ ማድረግ አይችልም። ስለዚህ እጃችን ላይ ያሉትን ሪሶርስ በአግባቡ ዩቲላይዝ አድርጎ ከመጠቀም ጋር ሳይዞ መምህሩን በዚያት ልክ ማብቃት ይፈልጋል ማለት ነው። ይሄን ብቻ አይደለም። የኛ መምህራን እጃችን ላይ ያሉ መምህራን ክፍተቶቻቸው ዝም ብለን በደፈና ክፍተት አለባቸው ከምንል የአቅም ችግር አለበት ከምንል የትኛው ኤራ ላይ ነው የአቅም ክፍተታቸው ያለበት? ይሄን በደንብ ለይቶ የጋራ መስራት ይፈልጋልና ይሄ ምናልባት በዚያ ትልቅ መወሰድ ቢችል። ነገር ግን ከተማ አስተዳደሩ አስቀድሞ የመምህራንን አቅም ለማሳደግ የአዲስ አበባ ዩኒቨርሲቲን ጨምሮ በተለያዩ ከፍተኛ ትምህርት ተቋማት ትምህርታቸውን የሚያሻሽሉበት እድል ማመቻቸቱ በዚህ ጊዜ ተነስቷል። ሆኖም መምህራኑ ስልጠና ከወሰዱ በኋላም ቢሆን ምን አይነት ለውጥ አመጡ የሚለውን በቅርበት መከታተል አሁንም የትምህርት ቤቶች ኃላፊነት መሆኑ ሊታወቅ ይገባል ነው ያለው ትምህርት ቢሮ። አምና ወደ 1320 የሚሆኑ መምህራን ክረምት ላይ የፒዲሲ ስልጠና እንዲወስዱ ተደርጓል። ዘንድሮ ምናልባት ፋይናላይዝ የሚያደርጉበት ሂደቶች ይፈጠራሉ። በዘንድሮ ዓመት ወደ 1880 የሚሆኑ መምህራን ደግሞ ከየትምህርት ቤቱ ተለቅሞ
ቅርቡ ምናልባት ዜናውን አይታችሁ ሊሆን ይችላል ከአዲስ አበባ ዩኒቨርሲቲ ጋር ስምምነት በማድረግ ከዚህ ሳምንት ቀጥሎ ምዝገባዎችን አካሂዶ ወደ ምን ይገባሉ? ወደ ስልጠና ይገባሉ። መምህራን እነዚህ ከሰለጠኑ በኋላ ደግሞ ክፍል ውስጥ እየሆነ ያለው ነገር ደግሞ በቅርበት እየተከታተሉ ሁኔታዎችን ማየት ይፈልጋል። የትምህርት ቢሮ አክሎም በትምህርት ዘርፉ ላይ በተደጋጋሚ የሚነሳውን የብቃትና የክህሎት ክፍተት ለመፍታት መምህራንን ብቻ ሳይሆን ርዕሰ መምህራንና ሌሎችንም ባለሙያዎች ብቁ ሊያደርግ የሚችል የትምህርት ተቋም ለመመስረት ዝግጅት እየተደረገ መሆኑን አሳውቋል። አቅም የሚያርቅ የሚያደራጅ የሚያሳድግ ክፍተት ክህሎትን እየለየ እያጠና ለውሳኔ የሚያቀርብ ተቋም ያስፈልጋል ብለን የትምህርት ኢንስቲትዩት ለማቋቋም ቅድመ ዝግጅት እያጠናቀቅን ነው። ያስፈልጋል። እውነታውን ስንወስደው ክፍተት አለው። ማን ያጥናው፣ ማን ይለየው፣ ማን ያብቃው የሚለው ግን እንደ ተቋም አቅም የለንም። ስለዚህ ይሄን አቅም ለመክፈት ይደረጋል። አንዳንድ የክህሎትና ብቃት ማነስ ያለባቸው መምህራን የመኖራቸውን ያህል በላቀ ደረጃ ራሳቸውን ያዘጋጁ በርካታ መምህራን መኖራቸው አሙን ነው። እነዚህ መምህራን ደግሞ ከፍ ባለ የትምህርት ደረጃ የማስተማር ጥያቄዎች አሏቸው። በከፍተኛ የትምህርት ደረጃ ማለትም ማስተርስ ወይም ፒኤችዲ ያላቸው መምህራን የሚፈልጉበት የትምህርት ደረጃ ላይ ለመመደብ የሚያቀርቡት ጥያቄ ደግሞ እስካሁንም ምላሽ ያገኝ አይደለም። አሁን ላይ ያለው ፖሊሲ ይህን አሰራር እንደማይፈቅድ የገለጹት የቢሮው ኃላፊ ዘላለም ሙላቱ መልስ ለማግኘት እየተሰራ ቢሆንም አሁንም ጥያቄው ተቀባይነት እንዳላገኘ ተናግረዋል። ይጨርስ እዚህ ክፍለ ከተማ እዚህ ትምህርት ቤት መግባት እፈልጋለሁ ብሎ ማስተርሱን የያዘ መምህር ይምጣኛ ጋር ያለ ህግ ግን ያለ ፖሊሲ ግን እዛ ስለጨረስክ አንደኛ ክፍል ላይ ያስተማርክ ማስተርስ እዛው ህጉ አይፈቅድም። ይህንን ሎቢ ለማድረግ ፐብሊክ ሰርቪስ እንዲረዳ ከተማው እንዲረዳ ሚኒስትሪው እንዲረዳ ብዙ ጥረት እያደረግን ያለ ነው። ለጊዜው ግን አልተቻለም።